እስቲ አንድ ጥያቄን ልጠይቃችሁ። ለመጨረሻ ጊዜ ስለ ኩላሊቶቻችሁ ጤና ያሰባችሁት መቼ ነው? መቼም እስኪያመኝ ድረስ አላሰብኩም እንዳትሉኝ። በየቀኑ እናንተ ሳታውቁት በሰውነታችሁ ውስጥ 50 ጋሎን ደምን የሚያጣራ እጅግ አስገራሚ የተፈጥሮ ማሽን እንዳለ ታውቃላችሁ? ነገር ግን አብዛኛው ሰው ይሄ ማሽን ማለትም ኩላሊቱ እስኪበላሽ ወይም እስኪታመም ድረስ ዝም ብሎ ይመለከተዋል። ብዙዎቻችን ሳናውቀው በምንጠጣቸው መጠጦች ኩላሊቶቻችንን በየቀኑ እየገደልነውም ሊሆን ይችላል። ታዲያ ይህንን ጠንክሮ የሚሰራ አካላችንን በትንሽ ወጪ እንዴት መንከባከብ እንችላለን? ዛሬ ግን ሳይረፍድባችሁ ኩላሊቶቻችሁን በደስታ የሚያዘልሉ እናም እድሜያቸውን የሚቀጥሉ 7 ምርጥ መጠጦችን እንመለከታለን። ጤናችሁን የምትወዱ ከሆነ ይህንን ቪዲዮ ሳታዩ እንዳታልፉት። ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ይህንን ቪዲዮ ለሌሎችም ሼር ማድረጋችሁን በፍጹም እንዳትዘነጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ድንቅ መጠጦቹ እንለፍ። አንደኛ ውሃ ነው። ቀላል ሊመስል ይችላል፣ ነገር ግን ውሃ ለጤናማ ኩላሊቶች ቁጥር 1 መጠጥ ነው። ኩላሊቶቻችን በሽንት በኩል የቆሻሻ ምርቶችን ለማስወገድ በውሃ ላይ ይመካሉ። በቂ ውሃ ከሌለ መርዞች ይበልጥ የተከማቹ ሊሆኑ ይችላሉ። ይህም ኩላሊቶቹ በበለጠ ጠንክረው እንዲሰሩ ያደርጋቸዋል። ጥቅሞቹም ቆሻሻን ከሰውነት ውስጥ ለማጠብ ይረዳል። ጤናማ የሽንት ፍሰትን ይደግፋል። የኩላሊት ጠጠር አደጋንም ሊቀንስ ይችላል። ተገቢውን የሰውነት የፈሳሽ መጠንን ለመጠበቅም ይረዳል። ለመጠጣትም የተሻለው ጊዜ ቀኑን ሙሉ በተለይም ከእንቅልፍ እንደተነሳችሁ ውሃን 1 ብርጭቆ ቶሎ ጠጡ። እስኪጠማችሁ ድረስ እንዳትጠብቁ። በፈሳሽ መልክ ለመቆየት ውሃን አዘውትራችሁ ተጎንጩ። ወደ ኩላሊት ጤና ሲመጣ ውሃ የምንጊዜውም የኩላሊቶቻችን ንጉስ ነው። ሁለተኛ የሎሚ ውሃ ነው። ሎሚ ጣዕምን ከማሻሻል በላይ ሊያደርግ ይችላል። ሎሚዎች ሲትሬት የተባለ የተፈጥሮ ውህድንም ይይዛሉ። ይህም የአንዳንድ የኩላሊት ጠጠሮች መፈጠርንም ለመቀነስ ሊረዳን ይችላል። ጥቅሞቹም ሎሚ ቫይታሚን ሲን ያቀርባል። የሰውነት የፈሳሽ መጠንን ይደግፋል። አንዳንድ የኩላሊት ጠጠሮችንም ለመከላከል ሊረዳ ይችላል። መንፈስንም የሚያድስ ዝቅተኛ የካሎሪም መጠጥ ነው። ታዲያ ግማሽ የሎሚ ጭማቂን በ1 ብርጭቆ ውሃ ውስጥ ጨምራችሁ ጠጡ። ለስኳር መጠጦች ትልቅ ምትክ ነው። ኩላሊቶቻችሁ የሰውነት ፈሳሽ ማግኘትን ያደንቃሉ፣ እናም የሎሚ ውሃ የበለጠ ለመጠጣት ቀላል ያደርገዋል። ሶስተኛ ያልጣፈጠ የክራምቤሪ ተፈጥሯዊ ጭማቂ ነው። ክራምቤሪዎች ለረጅም ጊዜ ከሽንት ቧንቧ ጤና ጋር ተያይዘዋል። የክራምቤሪ ጭማቂ ለኢንፌክሽኖች ፈውስ ባይሆንም አንዳንድ ባክቴሪያዎች በሽንት ቧንቧ ሽፋን ላይ የመጣበቅ እድላቸውን ይበልጥ አስቸጋሪ በማድረግ የሽንት ቧንቧ ጤናን ለመደገፍም ሊረዳ ይችላል። ጥቅሞቹም የሽንት ቧንቧ ጤናን ይደግፋል። በአንቲኦክሲዳንቶችም የበለጸገ ነው። የባክቴሪያ መያዝንም ለመቀነስ ሊረዳ ይችላል። በተቻለ ቁጥር ሁልጊዜ ያልጣፈጠ ንጹህ የክራምቤሪ ጭማቂን ምረጡ። ብዙ የንግድ የክራምቤሪ መጠጦች ከፍተኛ መጠን ያለው የተጨመረ ስኳርን ይይዛሉ። ይህም ከጤና ግቦቻችሁ ተቃራኒ ሊሰራ ይችላል። ንጹህ ስኳር የሌለውን መርጣችሁ ተጠቀሙ። አራተኛ አረንጓዴ ሻይ ነው። አረንጓዴ ሻይ አንቲኦክሲዳንቶች በሚባሉ የተፈጥሮ የእጽዋት ውህዶች እጅግ የታጨቀ ነው። እነዚህ ውህዶች ከብዙ ስር የሰደዱ የጤና እክሎች ጋር የተያዘውን የኦክሲዲቲቭ
ስትረስን ለመዋጋት ይረዳሉ። ጥቅሞቹም በአንቲኦክሲዳንቶች የበለጸገ ነው። አጠቃላይ ጤናን ይደግፋል። ብግነት ወይም ኢንፍላሜሽንን ለመቀነስም ሊረዳን ይችላል። በካሎሪም ዝቅተኛ ነው። ጠዋት ወይም መጀመሪያ ከሰዓት በኋላ ጠጡ። ስኳርን ከመጨመር ተቆጠቡ። ቀላል አንድ ኩባያ አረንጓዴ ሻይ ለኩላሊት ተስማሚ ለሆነ የአኗኗር ዘይቤ ብልህ ተጨማሪ ሊሆን ይችላል። አምስተኛ የኮኮናት ውሃ ነው። የኮኮናት ውሃ ብዙ ጊዜ የተፈጥሮ የስፖርት መጠጥ ተብሎ ይጠራል። በሰውነት ውስጥ የፈሳሽ ሚዛንን ለመጠበቅ የሚረዱ የተፈጥሮ ኤሌክትሮላይቶችንም ይዟል። ጥቅሞቹም የሰውነት የፈሳሽ መጠንን ይደግፋል። ፖታሲየም እና ሌሎች ኤሌክትሮላይቶችንም ይዟል። ለስኳር መጠጦች መንፈስን የሚያድስ እጅግ አማራጭ ነው። ታዲያ የላቀ ወይም ከፍተኛ የኩላሊት በሽታ ያለባቸው ሰዎች የፖታሲየም አወሳሰድን መገደብ ሊያስፈልጋቸው ይችላል። ስለዚህ የኩላሊት ችግር ቀድሞውኑ ካለባችሁ ሁልጊዜ የሕክምናችሁን ምክርን ተከተሉ። ስድስተኛ የእጽዋት ሻዮች ናቸው። ብዙ ካፌን የሌላቸው የእጽዋት ሻዮች የፈሳሽ አወሳሰድን ለመጨመር ይረዳሉ። ምርጥ ምርጫዎች የካሞሜል ሻይ፣ የፔፐርመንት ሻይ እናም የዝንጅብል ሻይ ናቸው። ጥቅሞቹም የሰውነታችን የፈሳሽ መጠንን ለመጠበቅ ይረዳሉ። በተፈጥሮ ካፌን የሌላቸው ናቸው። ዘና የሚያደርግናም የሚያረጋጉ ናቸው። የተሻለው ጊዜ ደግሞ ምሽት ወይም ከመተኛታችሁ በፊት ጠጡ። ሰባተኛ የቤሪ እስሙዚዎች ናቸው። የቤሪ ፍራፍሬዎች ጭማቂ ማለት ነው። ቤሪዎች ከሚገኙት ፍራፍሬዎች መካከል በጣም በአንቲኦክሲዳንቶች የበለጸጉ ናቸው። ወደ ጤናማ እስሙዚ በሚፈጩበት ጊዜ ዋጋ ካላቸው ንጥረ ነገሮች ጋር አብሮ የሰውነት ፈሳሽን ሊሰጡ ይችላሉ። ጥሩ ምርጫዎች የምንላቸው ብሉቤሪ፣ ስትሮቤሪ ወይም እንጆሪ፣ ራስቤሪ እና ብላክቤሪን ተጠቀሙ። ጥቅሞቹም በአንቲኦክሲዳንቶች የበለጸጉ ናቸው። አጠቃላይ ጤናንም ይደግፋሉ። ቫይታሚኖችን እናም ፋይበርንም ይሰጣሉ። ጣፋጭናም የሚያረኩም ናቸው። ከፍተኛ መጠን ያለው ስኳርን ታዲያ ከመጨመር ተቆጠቡ። ንጹህ ጥራት ያለው የተፈጥሮ የቤሪ ጭማቂዎችን አዘጋጅታችሁ ተጠቀሙ። ታዲያ የኩላሊቶቻችሁን ደስታ ደግሞ የሚቀሙ እናም የሚጎዱ መጠጦች ደግሞ አሉ። በጤናማ መጠጦች ላይ ትኩረትን በምታደርጉበት ጊዜ እነዚህን መጥፎ መጠጦችን ደግሞ መገደብም እጅግ አስፈላጊ ነው። የስኳር ሶዳዎች ወይም ለስላሳ መጠጦችን፣ የኃይል ሰጪ የኢነርጂ መጠጦችን፣ ከልክ በላይ የጣፈጡ መጠጦችን፣ በጣም ብዙ አልኮል እና ከፍተኛ ስኳር ያላቸው የቡና መጠጦችን። እነዚህን መጠጦችን አዘውትሮ መውሰድ ከጊዜ በኋላ በኩላሊት ስራ ላይ ተጽዕኖን ሊያሳድሩ የሚችሉ የጤና ችግሮች አስተዋጽኦ ሊያደርግ ይችላል። በአጠቃላይ ኩላሊቶቻችሁ ሰውነታችሁን በሚዛን ለመጠበቅ በየቀኑ ሳይታክቱ ይሰራሉ። እነሱን መደገፍ ውድ የሆኑ ተጨማሪ ምግቦችን ወይም ሰፕልመንቶችን ወይም የተወሳሰቡ ልማዶችን አይጠይቅም። እነዚህን ያሉ ቀላል ምርጫዎች ውሃ፣ የሎሚ ውሃ፣ ያልጣፈጠ የክራምቤሪ ጭማቂን፣ አረንጓዴ ሻይ፣ የኮኮናት ውሃ፣ የእጽዋት ሻይን እናም የቤሪ እስሙዚዎችን ወይም ደግሞ ጭማቂዎችን ጥራት ያላቸውን ተጠቀሙ። በፈሳሽ መልክ እንድትቆዩ እናም አጠቃላይ የኩላሊቶቻችሁን ጤናን ለመደገፍ ይረዳሉ። አስታውሱ፣ ምንም አይነት አንድ ነጠላ መጠጥ ብቻ ለጤናማ ኩላሊት ዋስትና ሊሰጠን አይችልም። ከሁሉ የተሻለው አቀራረብ ጤናማ የሆነ የፈሳሽ አወሳሰድን፣ የተመጣጠነ ምግብን፣ መደበኛ የአካል ብቃት እንቅስቃሴ ማድረግን እናም መደበኛ የሕክምና ምርመራዎች ማድረግን አንድ ላይ ያጣምራል። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እናም ከተማራችሁበት ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እንዳትዘነጉ። እናም ጤናማ ሆኖ ለመቆየት ለሚያስብ ሰው ሼር አድርጉለት። እናም ኩላሊቶቻችሁ እጅግ ያመሰግናችኋል።
ስለተመለከታችሁኝ እጅግ አመሰግናለሁኝ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።